ለመግዛት እዚህ አካባቢ ነበር። ርቅ ያልሄድም ብዬ ተመልሼ መጣ። እንዴ መድብል ምን ሆነካል? እኛ ምንም አንሆንም። ቶሎ ገዝተክ ና ይልቅ። እናንተን ጥዬ እንዴት ሄዳለሁ? ቅዱስ የሆነ ነገር ቢፈጠርስ? መድብል ምን ሆነካል? ምንም አንሆንም። የሆነ ነገር ከተፈጠረም እደውልልሃለሁ። ቆይ እስኪ ቅዱስ እባክሽ በርታ በርታ። ማልቀሱ ምንም አይጠቅምም። ራስሽን አበርቺ። ይህንን ክፉ ጊዜ አብረን እንወጣዋለን። እኔ ደህና ነኝ። ምንም እኮ አልሆንኩም። ብቻ አንተ ቶሎ ደርሰክ ና። እስኪ ለማንኛውም ብሩኬን ቼክ አድርጌ ልውጣ። ዶክተር እንትሪ ሂጂ። ዶክተር እንትሪ ዶክተር እባክሽ ወንድሜ ዶክተር እንግዲህ የሙሽርናትን ሰዓቱን ሳይጨርስ በወይዘሮ ማርታ አማካኝነት እንግዲህ ራሱን ስቶ ከወደቀ ከሳምንታት በላይ ቆይቷል ማለት ነው። ቤተሰቦቻችን እንግዲህ ከሳምንታት በኋላ በላይ ተቀምጦ ራሱ እንግዲህ እስካሁን ድረስ ራሱ ማለት ወደ ራሱ አልተመለሰም፣ አልነቃም። በጣም የሚያሳዝን ነገር ነው የተደረገው። ምንም በፍጹም ባልታሰበ ሁኔታ እንግዲህ የሆነው ነገር በጣም ነው የሚያሳዝነው። ቤተሰቦቻችን ማለት አንዳንዴ በጣም ከባድ ነው ህይወት። እናንተ የጠበቃችኋት ሌላ ነው፣ መስመሯ ሌላ ነው። እንግዲህ ብዙ መከራዎችን፣ ብዙ ስቃዮችን፣ ብዙ ቻሌንጆችን አሳልፈው ዛሬ ላይ እግዚአብሔር ይመስገን በእግዚአብሔር ቸርነት ራሳቸውን በሚችሉት መልኩ ለማድረግ የሚችሉትን ነገር እያደረጉ ደስታቸውን ለመመለስ ወደ ራሳቸው ለመመለስ የሚችሉትን ነገር በማድረግ ላይ ነው የሚገኙት ቤተሰቦቻችን። ሶ በዚህ አማካኝነት እንግዲህ የሆነው ነገር እነሱ የሚጠብቁት ሌላ ነው፣ የሆነው ነገር ሌላ ነው። ነገሮችን በሚችሉት አስተካክለው ህይወትን ለመምራት ደስታቸውን ሙሉ ለማድረግ ቅድስቴም እንግዲህ ስትመኘው የነበረውን ስታስበው የነበረውን ነገሮችን ለማስተካከል እስከ ጥግ ድረስ ብዙ መከራዎችን ለፍታለች፣ ብዙ ቻሌንጆችን ተጋፍጣለች። ብዙ መከራ በቃ አሳልፋለች፣ ብዙ ችግር በቃ ያን ሁሉ አሳልፋ ያን ሁሉ ችግር ያን ሁሉ መከራ ያን ሁሉ ስቃይ ብሩክም እንደዚሁ በተመሳሳይ ያሳለፈው ችግር ያሳለፈው መከራ በጣም ከባድ ነው። በተለይ እንግዲህ አንዳንዴ ህይወት ብለን ስንጀምር ህይወት በራሷ ሌላ ፈተና ነው የምትሆነው። አሁን እንግዲህ ደረጀና ይቅርታ ብሩክና ማህሌት ሚስት ብሎ እንግዲህ በአጋጣሚ በአንዲት በህይወት አጋጣሚ ተገናኙ ማለት ሰው የሰው ልጅ መገናኘው አይታወቅም። እግዚአብሔር ፈቃዱ ሲሆን በተለያየ ምክንያት ሰው ይገናኛል። ሰው በዛ በተገናኙበት አጋጣሚ ተገናኙ። ከዛ የፍቅር ህይወት ተጀመረ። ትዳር ከገባ ህይወት ተያዘ። በቃ ብዙ ነገሮች ተጓዙ። ጉዞ የህይወት ጉዞ ተጀመረ ማለት ነው። በዛ በህይወት ጉዞ ውስጥ ግን ወይዘሮ ማለት እንግዲህ ከትንሽ እርምጃና ሂደት በኋላ የሆነው ነገር በጣም ከባድ ነው ማለት በቃ የጠበቀችው ቀርቶ ሌላ ማለት የተጠበቀችው ሌላ ነው፣ ያልተጠበቀው ሌላ፣ የሆነው ነገር ሌላ ነው። ቤተሰቦቻችን በጣም ነበረ የሚያሳዝነው። እንግዲህ ራሷን ህይወቷን እንትኗን ጥላ ወደ ሌላ አላማ ነው የዞረችው። በቃ ምንም ባልተጠበቀ መልኩ ማለት ቤተሰቦቻችን እንግዲህ ሚስት ብሎ አመጣት ቤት ካስገባት ህይወቱን ብላ ከጀመረች ራሷን ታደላደለች በኋላ እንግዲህ አንዲት የሚወዳትን የሚሳሳላትን ከራሱ በላይ የሚወዳትን ልጁን ለመበቀል ነው ብዙ ቻሌንጆች አደረገችው። ከዛም ከልጁ አልፋ ልጁን ለማስወገድ ብዙ ጣረች፣ ግን አልተሳካላትም። ሰራተኛ ቀጥሮ እያኖራት በምትፈልገው መልኩ እየተንከባከባት እያለ ግን እሷ በፍጹም ያን ነገር እንትን አላደረገችውም። እንዲያውም እሱን ነገር ስታ ወዲ በሌላ በኩል ሄዳ እሱን ማጥቃት ለመግደል በቃ ልጁን ለመንጠቅ ብዙ ነገሮች ስታደርግ ቆይታለች። ከዛም ደግሞ ከልጁም በላይ ደግሞ እሱን ለማስገደል ንብረቱን ለመቀማት እሱን ለማሳሰር ብዙ ነገር ለማድረግ ያልሄደችበት ያልቆፈረችው ጉድጓድ ያልማሰችው እንትን አልነበራትም። ግን ያው ያንን ሁሉ ይሁን ብሎ እንግዲህ በጸጋ ተቀብሎ ከቆየ በኋላ ብሩኬ በኋላ በቃ ብዙ ነገሮችን ከጓደኞቹ ጋር አብራ ያደረች በቃ አስባችሁታል። ወንድ ልጅ ማለት ሚስቱን በጣም ነው የሚደብረው። ለዛውም ከራሱ ጓደኞች ጋር ነው እንደዛ አይነት ፋውል የምትሰራው። በጣም የሚያሳዝን በቃ በጣም የሚደብር በጣም እንትን ያሉ ችግሮችን ስታስተናግር ነበረ። እሱንም ዝም ብሎ ምክንያቱም ሌላ ነገር እሷልን የሆነ
ነገር ለማድረስ ቢያስብ ቻሌንጅ እንትኑ ከባድ ስለሆነ ፈተናው ማለት ነው። ምክንያቱም እሱ የዛን ሰዓት በሰዓቱ ትኩረቱን የያዘው የልጁ ጉዳይ ስለነበረ ልጁን ማሳከም፣ ልጁን ወደ ሕክምና መውሰድ፣ ልጁ የምትድንበትን መስመር ማመቻቸት፣ ያልሞላለትን ገንዘቡ እንዲሞላለት ማድረግ፣ ገንዘቡን መሸጥ፣ ራሱን ማስተካከል እነዛ ነገር ስለነበረ ግን ቻሌንጆቹ እየከበዱ ሌላ መስመር እየያዙ በጣም ከባድ ሁኔታ ውስጥ ሆኖ ነው የመጡት ማለት ነው። ግን ያ በዛም ሁኔታ ውስጥ ሆኖ የሚችለውን ነገር ለማድረግ ሞክሯል። እስከ ጥግ ድረስ ሄዷል። ግን ያው አልቻለም። ብቻ ግን አለፈ ሁሉንም ነገር። ብዙ ፈተናዎች ነበሩ። በተለይ ከቅድስቴ ጋር ሆኖ ብዙ ነገሮችን አለፈ። ብዙ ነገሮችን ብዙ ጎዳናዎችን ሄደ። እግዚአብሔር ይመስገን። ግን መጨረሻ ላይ ስቲል ይሄው እስካሁን እየተከታተለች እስካሁን ከስሩ እየሄደች እያደረገች ያለችው ነገር በቃ ከአእምሮ በላይ ነው የሆነበት ማለት ነው። ምክንያቱም ይሄን ነገር በዚህ አልጠበቀም። አሁን እንግዲህ መጨረሻ ላይ በደስታው ዕለት ካሁን በኋላ አረፍ ብሎ እንግዲህ ሚስቱን አግብቶ ትዳሩን ይዞ ልጆቹን ወልዶ በቃ ወደ ድሮ ወደሚመኘው አላማው ለመመለስ ጥግ ላይ በደረሰበት ሰዓት ላይ እንግዲህ በደስታው በትልቁ የደስታ ዕለታቸው እንግዲህ በተሞሸሩበት ዕለት ሙሽሪትና ሙሽራው እንግዲህ የሰርጋቸው ዕለት ነው። ደስታቸውን ወደ ሀዘን በደቂቃዎች የቀየረችው እሷ በእርግጥ አስባበት ሆነ ብላ ነው። ብዙ አመት በቃ ደስታቸውን ጨልመዋል ውስጥ ነበር። ብዙ ነገሮች ሞክራ ነበር በነገራችን ላይ ግን አልተሳካላትም የነበረ ግን አሁን ላይ በቃ ተሳካላት። እንግዲህ ብሩክንም በጣም ትልቅ አደጋ ውስጥ ገብቷል። በቤተሰቡም መድብልም በጣም እንግዲህ እያለቀሰ ነው። ወንድሙን ቤተሰቡን በዚህ ልክ ተመሰቃቅሎ ለዛውም በደስታቸው ዕለት ማየት በጣም ነው የሚደብረው። ጓደኛ ቤተሰብ በቃ ኤቭሪቲንግ ሁሉም ነገር ነው የተሰረማመሰው። የታሰበው ሌላ የሆነው ነገር ሌላ። እዚህ ጋር በቃ ወደ ሀዘን ቤት ነው የተቀየረውና በጣም ከባድ ነው። እንግዲህ ብሩኬም ይሄው እስካሁን ድረስ ከሳምንት በላይ እስካሁን ራስዋን አልተመለሰም፣ አልነቃም። ቅድስቴም እንግዲህ በጣም ተጎድታለች ከሚባለው በላይ። ምሳሌም እዚህ ጋር አባት እያለች ነው፣ እያለቀሰች ነው። እሷን ራሱ ማስረዳት ሌላ ጉዳይ ነው። በዛ ላይ ደግሞ መድብል እዚህ ጋር በጣም ሌላ ቻሌንጅ አለበት። እንደሚታወቀው ከካሌብ ሞሳ ጋር የጀመረው ፕሮግራም በጣም ሌላ ሪስክ ውስጥ ያስገባዋል። ስለዚህ ይሄ ነገር ተደማምሮ እንግዲህ ሁሉም ነገር ሰማይ ምድሩ ተደፍቶባቸዋል አሁን ላይ። እንግዲህ ግን መድብል በቃ ይሄን ቀን እናልፈዋለን በእግዚአብሔር ቸርነት ሁላችንም እናልፈዋለን እያሉ በተስፋ እንግዲህ ሁሉም ነገር ይዘዋል። በጣም ደግሞ ሌላ የሚደብረው ነገር ደግሞ ሞገስ የት እንደገባ እስካሁን አይታወቅም። ቢገርማቸው የዛን ሰዓት እንግዲህ ብሩክ ወደ ያንን ነገር ጠጥቶ ወደዛ ሲሄድ ሞገስ አጋጣሚ የመርማሪው መጥቶ እንትን ብሎ ነበርና ወደ ውጭ ወጣ፣ ሄደ፣ በዛው ቀረ፣ አለቀ። የት እንደገባ የት እንዳለ ምንም የሚታወቅ ነገር የለም። ምን እንደተፈጠረ ምንም የምናውቀው ጉዳይ የለም። ይህን ያክል ሰዓታት እነዚህኞቹም ትኩረታቸውን ወደ ብሩክ ላይ ስላደረጉ ምንም ነገር ግን እያወቁ አይደለም ስለሞገስ ማለት ነው። ስለዚህ የሆነ ችግር እንዳለ ይገባናል። አይዶን ነው ግን ምን እንደሆነ ጋይስ በጣም ነው የሚያስጠላው። አንዳንዴ ነገሮች ሲደራረቡ በቃ ያስጠላችኋል፣ ከአእምሮ በላይ ይሆናል። በቃ አለ አይደል ራሳችሁን እንዴት ተጣሉ ያደርጋችኋልና አንዳንዴ ህይወት ትንሽ ቻሌንጇ በጣም ከባድ ነው ቤተሰቦቼ። ኤኒዌይስ እንግዲህ በእግዚአብሔር ቸርነት ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። እንግዲህ በቅድስቴም ይሄን ነገር እንደማንም በርታ ጠንክራ፣ ብሩክም ደግሞ በእግዚአብሔር ቸርነት ምንም እንደማይሆን ተስፋ እናደርጋለን። እንግዲህ ቤተሰቡም ወደ ድሮ ወደ ሰላሙ እንደሚመለስ ማለትም ደግሞ የእጇን ወጋዋ እንደምታገኝ ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁሌም ወዳችሁ ፈቅዳችሁ ለምትከታተሉኝ አመሰግናለሁ ቤተሰቦቼ። መድብልም እንግዲህ ይሄን ነገር በሲስተም ተወጥቶት ነገሮች እንደሚያልፉ ምንም ጥርጥር የለውም። ሰላም ቆዩ።